ምዕራፍ 19 ገጽ 104 የኢህአፓ ጠላት ነው ይገደል። የሚስጥር ትዕዛዝ። ሞረድ ብረት ሲድስ ይሸበራል በሬ፣ ይቋምጣል ውሻ። የፊቱን ነው እንጂ የኋላውን እንጃ። ሊያስብለን ፈልጎ ሊያርስ በሬ ማሳ ቀንበር ላይ ጭኖ፣ ወድቋል ከመንገድ ዳር ውሻ መርዝ በልቶ። የአደባባይ ትንቢት። ስሜን አልነግርህም። በወቅቱ እንዳስወግደው የታዘዝኩት እኔ ነበርኩ። የተሰጠኝን መረጃ በማንበብ ለብዙ ቀናት ደነዘዝኩ። እጅግ በመተከዝ ተውጬ ከረምኩ። ባሰብኩት ቁጥር ሰውነቴን ክፉኛ ይጨመድደኝ ነበረ። ከድር መካከለኛ ቁመት ያለው ደማም ቆንጆ ነበር። እግሮቹ እንደ ቻርሊ ግራና ቀኝ ሸፈፍ ያሉ ናቸው። በራሱ ዜማ የተቃኘች ልዩ ፍንጭትም ነበረችው። አንዳንዴ የጥላሁን ገሰሰን ዘፈኖች በተንሻፈፈ አማርኛ እያንጎራጎረ ሰዎችን ሲያዝናና እንደ ማጀቢያ ሙዚቃ ይጠቀማት እንደነበርም ይነገራል። ልበቀናው ከድር የቀለም ትምህርት ባይማርም ሃይማኖታዊ ትምህርቱን ከፍተኛውን ደረጃ የደረሰ ነበረ። ቁርአንን ጠንቅቆ የሚያውቅ፣ በእስልምና አስተምህሮ ቋንቋ ያፋዘ ሰው ነበረ። ያፌዘ ሰው ነበረ። ከቋንቋ አፋን ኦሮሞ፣ አማርኛ፣ አረብኛና እንግሊዝኛን እንደ ልቡ መናገር ይችል እንደነበርም ይነገራል። በተጨማሪም ወደ ማጂ አካባቢ ለስራ ይመላለስ በነበረበት ወቅት በዚያ አካባቢ የሚነገሩ ቋንቋዎችንም ይችል ነበረ። ነገሮችን የሚመለከትበት እይታ መለየቱ የፈጣን አእምሮ ውጤት እንደነበርም ይነገራል። ምንም አይነት ወረቀት ላይ ሳያሰፍር ሰዎች ያነበቡለትን መልሶ መናገር ይችላል። በቃሉም ግጥሞችን በፍጥነት ይሰድራል። ግጥሞቹም በራሱ ልዩ ቀለም ተለይተው የሚታወቁት እንደሆኑና ስለ ድርጅታችን ክፉና ጠንቀኛ ግጥሞችን እንደሚጠቀም ተነግሮኛል። በጊዜው አለቆች የነበሩ ሰዎች ደግሞ በአንድ ወቅት ስለሱ አንስተው በአድናቆት ሲያወሩና ሊጠቀሙበት የሚገባ ሰው እንደሆነም ሲያወሩ መስማቴን አስታውሳለሁ። ታዲያ በምን ምክንያት ይሆን ሞት የደገሱለት ብዬ ራሴን በጥያቄ ወጥሬው ከረምኩና ግዳጅን ለመፈጸም አመቺ ሁኔታዎችን ማጥናት ጀመርኩ። ምክንያቱም የተሰጠኝን ግዳጅ በገፋው በሱ ላይ የተወሰነው ሞት ወደ እኔ መዞሩ እንደማይቀር ግልጽ ነበርና። አንድ ምሽት ስከታተለው ውዬ ከአንድ ጉስቁል ቤት ጋር ሲገባ አየሁት። ቤቱ 3 ተጥለው የተገኙ ህፃናትን የምታሳድግ አሮጊት ቤት ነው። በጀርባ በኩል ተደብቄ ክትትሌን ቀጠልኩ። የሰማሁት አስቂኝም አስደንጋጭም ጉዳይ ነበረ። በፍጹም የተረጋጋና በጥልቅ ማገናዘብ ድምጽ ቁም ነገር ሲያወራ ሰማሁት። ያኔ ከሷ አንደበት የሰማሁት ልቤ ላይ ታትሞ የቀረ ቃሉ ይህ ነው። ነፃነትን ብለን እንጂ የጮህነው የተሻለ ባርነት ሽተን አይደለም። መሬት ላራሹ ብላችሁን ስታበቁ እኛኑ ልታርሱ በሬ ጠመዳችሁ። መሬት ላራሹ ስትሉን በመቀበሪያችን እንደሆነ መች ገባን እኛ። መሬት ያላችሁት ሰፊውን ህዝብ እንደሆነ መች አወቅን፣ መችስ ጠረጠርን እናውቅና። መጥምጠው የጠጡት ደማችንን ካናታችን ወጥቶ ቢያሰክራቸው ታግለን ነፃ ስላወጣናችሁ አናታችሁ ላይ እንውጣባችሁ ይሉናል እንዴ? ደምህን ላይ ሰው ስጋህን ላይ በላ
ግፍ ልክ የለውም ሰው ሰውን ሲጠላ። ደምህን ላይ ልሰው ስጋህን ላይ በላ ግፍ ልክ የለውም ሰው ሰውን ሲጠላ ይሉት ሀቅ ኖሯል ለካ። ሕፃናቱ ይስቃሉ። ስጋችንን ግቶ በአጥንት ካስቀረን ጅብ አስጥላችሁ አጥንቶቻችንን ልትቆራጣጥሙ የምትሰሩብን ከሆነ ማን ነፃ አወጡን አላችሁ። ቀድሞስ ወንበዴውን ከነፃ አውጩ ለመለየት ቀድሞ ነገር መጠርጠሩን አልፈጠረብንም እኛ። እንግዲህ ምን ይደረግ? ደማችን አልቆ ሲያዞረን ነው የሚገባን። ገብቶን ከጫንቃችን አሽቀንጥረን ብናወርዳቸው ጥጋቸውን ይዘው ተበዳይ ዝም ሲል በዳይም እንቅልፍ ያጣል አይነት ሆኖባቸው የሰሩትን ስለሚያውቁት ስለማያስተኛቸውም ጭምር ገና ለገና ሳንደርስባቸው የሞቱ አይነት ይፈራገጣሉ። ሳንጠይቃቸው ይለፈልፋሉ። የበሉት አደራ በኩለ ሌሊት ቅዠታቸው እየመጣ ባስበረገጋቸው ቁጥር እኛኑ መልስ ይከሳሉ። እንደ በግ አጋድመው አርደውን ሲያበቁ አንሞት ብንላቸው ንቀን ብንተዋቸው ራሳቸውን በመፈራገጥ ይቀጣሉ። ገና ለገና እንዳረድናቸው ያርዱናል። ደማቸውን እንደጠጣን በቁም ደማችንን ጠጥተው ይቀብሩናል ብለው ፈርተው ጠርጥረው ገና ሽንኩርት እንኳ ለመክተፍ ቢላችን ስናነሳ ቢላችን አንስተን ገና መሳል ስንጀምር ቀድመው ይፈራገጣሉ። እንደ ዓመት በዓል ዶሮ ራሳቸውን ላይ ቁና ደፍተው ይንደፋደፋሉ። ደልለው ሲሸጡን የወሰዱትን የገንዘብ መጠን እንኳ ይቅር እዳችንን ከፍለን ነፃ እንዳንወጣ የውል ወረቀቱንም ይዘው እኮ ነው ያደፈጡት። ደም እንደ ጠማት የቆሰለች አጋንንት እንዲህም ሆነው ያስቀሩልን ስጋ ያለ ይመስል ሊነክሱን ያክለፈልፋቸዋል። ስጋንን እያሉ ስጋችንን ሊበሉ ይሮጣሉ። ሕፃናቱ ንግግሩን ይሁን አነጋገሩን ሲያስቃቸው ከልብ ነው። ታድጋችሁ ትልቅም ትሆናላችሁ። ያኔ ግን የነገርኳችሁን በማስታወስ እየሳቃችሁ ታለቅሳላችሁ ሲላቸውም እንደገና ከፍ ያለ ሳቅ አሰሙ። ጥቂት ተጫውቶ ተሰናብቷቸው ወጣ። አልተከተሉትም። ንግግሩንም በማብሰልሰል ወደ ቤት ገባሁ። ይህንም በሰማሁ በሁለተኛው ቀን አንዴ ይውልበታል ከሚባል የእስክንድር ስማቸው ስይማቸው whatever የእስክንድር ስይማቸው ቤት ላገኘው ሄድኩና እሱንም አገኘሁት። ምን እንዳስነካኝ አላውቅም። የተደገሰለትን ሞት ነገርኩት። እንደጠበቅኩት አልደነገጠም። ቀዳሚውን እሱ ያውቃል፣ አንተ ራስህን ጠብቅ ብሎኝ ወጥቶ ሄደ። ተመልሶ መጣና ይህን አለ። ሞረድ ብረት ሲልስ ይሸበራል በሬ፣ ይቋምጣል ውሻ፣ የፊቱን ነው እንጂ የኋላውን እንጃ። ሊያስብለን ፈልጎ ሲያርስ በሬ ማሳ ቀንበር ላይ ጭኖ ወድቋል ከመንገድ ዳር ውሻ መርዝ በልቶ። ምን ማለቱ እንደነበር ማናችንም አልገባንም። ጊዜ ነው የገለጠልን። ሳምንት ባልሞላ ጊዜ ውስጥ የነጭ ሽብርን ክንፍ የሚሰብር ዘመቻ በቀይ ሽብር ስም ተጠርቶ በእኛ ላይ እርምጃ መወሰድ ተጀመረ። ሰዎቻችን አልሰማ አሉት እንጂ ከድር የተናገረው ትንቢት ነበር። እኔን ከሞት ያተረፈኝ እሱ ነው። ከድር ሰተቴ እብድ አይደለም፣ እኔ ምስክር ነኝ። ምዕራፍ 19 እዚህ ላይ ያለቀ። በገጽ 109 በምዕራፍ 20 በቀጣይ እስከምንገናኝ መልካም ጊዜ ይሆንላችሁ።